በቅድሚያም ዋና ዜና የግብርናን ዘርፍ ማጠናከር ለሀገር ኢኮኖሚ ትልቅ ፋይዳ እንዳለው የካፋ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ ልማት አስታወቀ። የተፈጥሮ ደኖችን በአሳታፊ የደን አስተዳደር ማህበራት ማስተዳደር መቻሉ ከውድመት ከመታደግ በዘለለ ለተፈጥሮ ሚዛን መጠበቅ ጉልህ አስተዋጽኦ ያበረከተ መሆኑ ተገለጸ። የአፈ ጉባኤዎች ፎረም የህዝብ ለህዝብ ግንኙነት ከማጠናከር ባሻገር ልምድ ለመለዋወጥ የሚያግዝ መሆኑን የተለያዩ ክልሎችና ከተማ አስተዳደሮች ምክር ቤት አፈ ጉባኤዎች ተናገሩ። ህብረተሰቡ የመድኃኒት አጠቃቀም ስርዓትን በማሻሻል መድኃኒት ከተላመዱ በሽታዎች ራሱን እንዲጠብቅ የክልሉ ጤና ቢሮ አስታወቀ። የሚሏቸው ከዜናዎቻችን መካከል ዋናዎቹ ናቸው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከክፋ ቴሌቪዥን የዛቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። አሁን ወደ ዝርዝር ዜናዎች እናልፋለን። በኦሞ ግቤ ተፋሰስ ውስጥ የወሺ ንዑስ ተፋሰስ የዳሰሳ ጥናትና የተቀናጀ የተፋሰስ ልማት እቅድ ዙሪያ በካፋ ዞን ቦንጋ ከተማ ባለድርሻ አካላት የተሳተፉበት አውደ ጥናት ተካሄደ። አውደ ጥናቱ የውሃ ሀብት አጠቃቀምና አያያዝ እንዲሁም የአየር ንብረት መዛባትን በመከላከል ዘላቂ ልማትን ለማስቀጠል ያለመ ነው ተብሏል። ዘገባው የባልደረባችን ሀብታም ወልደ ስላሴ ነው። ተከታትለን እንመለስ። እዛ አካባቢ አሁን ባለው ሁኔታ የዛ አይነት እንቅስቃሴዎች እንዲቆሙም የተደረጉ ነገሮች አሉ። ያ ቀደም ብሎ ለረጅም ጊዜ የተሰሩ ስራዎች አሉ። እነዛ ሲቀርቡም የነበረው ብዝሃ ሕይወትም አንጻር ከጠቀሜታውም አንጻር መቆም ያልቻሉ ከብቶችን የሚያስገቡ አሉ። ከብቶች ይገባሉ። አሁንም ትክክል ነው። በተደጋጋሚ በሁላችሁም ላይ ተነስተዋል። ይሄንን ኢኮሲስተም እንጠብቅ ስንል ይሄንን ደን ጨፌ እንጠብቅ ሲባል ለሰው ጥቅም መዋል አለበት። ዞሮ ጥቅሙ ደኑን በቀጥታ በመጠቀም ብቻ ላይሆን ይችላል። ሌላ ኦልተርኔቲቭ የገቢ ማስገቢያ የስራ ሁኔታዎችን መፍጠር ይገባናል። በተለይ ከዚህ ከኦሞ ግቤ አንጻር ከኛ ሁኔታ አንጻር በትክክለኛ ጊዜ የተደረገ ጥናት ነው ብዬ አስባለሁ። ምክንያቱም አሁን ብዙ ቦታዎች ላይ የነበሩ ደኖች ከተመናመኑ በኋላ የነበሩ ወንዞች ወደ መጥፋት ከሄዱ በኋላ የሚደረግ ጥናት ነው አብዛኛው አካባቢዎች ላይ እየተደረገ ያለው። ግን እኛ ጋር ያለውን የመጠበቅ እኛም እግረ መንገድ አለ እያልን በውስጡ የተመናመነ በሂደት የተመናመነ የሄደ ያለውን በደንብ ሰክነን እንድንረዳና ችግሩን ተገንዝበን ትክክለኛውን መፍትሄ ዙሪያ ላይ መነጋገር እንድንችል ያደረገ ስለሆነ ከጊዜውም አንጻር በጣም ጥሩ ነው ብዬ ወስዳለሁ። እኔ ምን መሆን አለበት የሚለው ላይ ብቻ ችግሮቹ አሉ። ችግሮቹ ስቲል አሉ። ችግሮቹን ለመቅረፍ ምን ባለድርሻ አካላት መስራት አለብን የሚለው አስተያየት ለመስጠት ያህል አሁን ከዛ አካባቢ የመጡ አርሶ አደሮችን ጊዜ ያሉ ይመስለኛል። እንደምናውቀው የህዝብ ቁጥር መጨመርም በተለይ ከከተሜነትም ጋር ተያይዞ በተለይ እርሻ መሬት ፍላጎትም ከጊዜ ወደ ጊዜ የጨመረው ከመምጣቱ ጋር ከፍተኛ የሆነ እድገት አለ። ይሄ ዞሮ ያው ደን ላይ የራሱ የሆነ አሉታዊ ተጽዕኖ የሚያሳድርበት ሁኔታዎች ይኖራሉና እንዴት አድርገን ይህን አንድል ማድረግ አለብን ከሚል አንጻር ያው የጋራ ጥረት ያስፈልጋል። ከምንም በላይ በተለይ እነዚህ የውሃ አዘል መሬቶች አጠቃላይ ላሉን ለውሃ ሀብት ትልቅ ምንጭ ናቸው፣ ማማ ናቸው ብለን ስንወስድ እንግዲህ ዞናችን የጎጀብ ውሃ ትልቁ ምንጭ ዋና አናት እንደመሆኑ መጠን በክልላችን ላሉ ለሁለቱ ትላልቅ ግድቦችም ትልቅ ምንጭ ሆኖ ያገለግለ ይገኛል። ከዛም ባለፈ 2017 ላይ ከፌደራል መብራት ኃይል ሌላ ጥናት እዚህ በኦሮሚያና በአዲዮ ድንበር ዞን ውስጥ አንድ ግድብ መስራት እንፈልጋለን የሚል የጥናት ጭምር ከዚህ ከጎጀብ ጋር ተያይዞ አዲዮ ላይ ኮቾ 1 ኮቾ 2 የሚባሉ ትላልቅ ወንዞች አሉና እነዚህን ተጨማሪ ጥናት ያደረጉ ያሉበት እድል አለ። ከዚህ አኳያ እንደ ዋና ኢነርጂ ሚኒስቴር ያወጣናቸው ቅድም ዶክተር አማሬ ሲያነሳ የነበረው አንድ አዋጅ መጥቷል በፓርላማ የዚህ በፈር ዞን የተባለው የተከለሉ ውሃ ከውሃ አካላት እስከ ስንት ሜትር ነው መጠበቅ አለባቸው የሚለው ነገር ተለይቶ ተቀምጧል። አሁን አዋጁን መሰረት አድርገን ደንብ እያወጣን ነው።
እነሱም ብራይትም የተሳተፈበት ደንቡን እያስተካከልን ነው። እሱ ላይ በሶስት ደረጃ ከፍሎ ነው የተቀመጠው። በደን ዙሪያ ላይ በከፋ ማህበረሰብ ላይ አሁን የኔ ቀበሌ ላይ አጋማ አሳታፊ ደን ማህበር የሚባለው በኔ ቀበሌ ስር ነው የሚኖረው። ደን ዙሪያ ላይ የሚገቡትንም በህግ አግባብም እኛም ያስመለስ ነው አንድ ግለሰብ አለ። ከዛ ወዲህ ድንበሩ ተከብሮ ምንም አይነት ኮሽታ የለም። እንደውም ፊት አልፎ አልፎ ከሰል ምናምን የሚያወድሙት ትንሽ ከደን ጋር ጥገኛ የሆኑት ማህበረሰቦች አሉ። እነዛንም ቢሆን የክልሉ መንግስትም ቢሆን ድጋፍ በመስጠት የዞን መንግስታችን የወረዳ መንግስታችን ሰጥቶ እነሱም ወደ ጥሩ ግንዛቤ የተመለሱበት አግባብ አለ። እንደገና ደግሞ በእኛ ከፋ ማህበረሰብ እንደ ባህልም ደን በጣም ነው የሚጠበቀው። ኦሞ ግቤ ተፋሰስም 4 ፓይለት ዌትላንዶች ላይ ሞክራለን። አንደኛው የዚህ ሆት ስፖት የወሺ ተፋሰስ ውስጥ ዝንጋጅ ቀበሌ ላይ የምንሰራ ነው። በጣም ወርደን ዙሚን አድርገን ዲቴይል ቅድም የሚባሉ ስራዎችን የምንሰራውንና ስለዚህ እነዚህ ነገሮችን በጋራ መከላከልና መጠበቅ የሚያስፈልግ መሆኑን የሚያሳዩ ነገሮች አለና እሱ አካባቢ መስራት ይጠበቃል ብዬ አስባለሁ። ከዛ ባሻገር በተለይ ከቡና ኢንዱስትሪ ጋር ተያይዞ ያሉ ነገሮች ላይ እንደተባለው በርካታ ኢንዱስትሪዎች አሉ። እኛ አካባቢ ቡና በተለይ ወደ ውሃ የሚለቀቅ ከሆነ አንደኛ ላጎን የሚቆፈር ነገር አለ። ምናልባት ጥናቱ ላይ ሲቀርብ እንደነበረው ወደ ውሃ ቀጥታ የሚለቀቅ አለ የለም የምለውን እኛ በሂደት ፈትሸን የምንደርሰው ነው። ምናልባት ከጥናቱ አንጻር እኛም ወስደን መፈተሽ ያለብን ነገሮች ይኖሩና ወስደን መፈተሽ አለብን ብዬ አስባለሁ። ከቡና ኢንዱስትሪዎች ጋር የተያያዘው በህጉ የተቀመጠ አለ። የቡና ማጠቢያዎች ሲሰሩ ላጉኖች አሉ። ነገር ግን ብዙዎቹ በጥሩ ሁኔታ ላይ የሚሰሩ እንዳሉ ሁሉ የማይሰሩም አሉ። እንደ አጠቃላይ አሁን የወሺ ካችመንትን ስናይ እንደተባለው በተለይ አግሮፎረስተሪ ጋር የተያዘ ነው። እሱ አካባቢ አጠናቅሮ መስራት የሚያስፈልግ ነገሮች አሉ። መፍትሄ እናስቀምጥ ከተባለ ቅድም እንደተባለው ከወርድ ባሻገር ተግባራት ውስጥ መግባት ያስፈልጋል የሚለው በጣም ትክክል ነው። በቃላት ማንፈታቸው ችግሮች አሉ። ለምሳሌ የደንን መመናመን እንደው ዝም ብለን ልናቆመው አንችልም። ቅድም የተባለ የፖፑሌሽን ፋክተር አለ፣ ሌሎች ጉዳዮች አሉ። እነዚህን ማስቆም የምንችለው ትክክለኛን መፍትሄ ለኮሚኒቲው ፕሮቫይድ ስናደርግ ነው። ወጣቶቹን ዝም ብላችሁ ጥፉ ከዚህ አይደለም፣ አማራጭ መፈለግ ነው። አማራጭ ምን እድል አለ፣ ምን ስራ አለ የሚለውን ነገር ማየት ካልሆነ በስተቀር በማባረር በመከልከል ብቻ መፍትሄ አናገኝም። ቅድም ሲባል እንደነበረ ለዛ ምን አማራጭ አለ፣ ምንድነው ኦፕሽኑ ሌላ የሚለውን ነገር ማየት ያስፈልጋል። ስለዚህ ባለቤት እንዲኖራቸው የአርሶ አደርና የጨፌን ድንበር ሳይንሳዊ በሆነ መንገድ ከልለን አርሶ አደሩ ህጋዊ የሆነ ሰርቲፋይድ ሆኖ ያንተ ድንበር ይሄ ነው ልክ ደን እንዳደረግ ነው ጨፌውንም በዛ ልክ መስራት መቻል አለብን። ይሄ ማለት ኦልሬዲ ምንድነው ወደ መሬት ሰርቲፊኬሽንም ጭምር ገብተን በትክክል ያንተ መሬት ከዚህ መልስ ነው ይሄ የመንግስት ሀብት ነው አስራር ስርዓቱን ጠብቀ ትጠቀማለህ በሚል የአርሶ አደሩን መሬትና ጨፌውን ለይተን በላንድ ሰርቲፊኬሽን የምንለይበት አካሄድም እዛ ውስጥ አስገብተን ብናመቻች ጥሩ ነው ብዬ አስባለሁ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት አዘጋጅነት በተካሄደው ሀገር አቀፍ የአፈ ጉባኤዎች የጋራ ፎረም ላይ የተሳተፉ የተለያዩ ክልሎችና ከተማ አስተዳደሮች ምክር ቤት አፈ ጉባኤዎች በክልሉ የተለያዩ የልማት ስራዎችና ታሪካዊ ተፈጥሯዊ መስህቦችን በመጎብኘታቸው መደሰታቸውን ገለጹ። የአፈ ጉባኤዎቹ ፎረም የህዝብ ለህዝብ ግንኙነት ከማጠናከር ባሻገር ልምድ ለመለዋወጥ የሚያግዝ መሆኑ ተጠቁሟል። ዘገባው የባልደረባችን ታጀቶ ከበደ ነው። አስተያየቶቻቸውን ተከታትለን እንመለስ። እንዳጠቃላይ ያየነው ነገር ትልቅ ተሞክሮ የምንወስድበት ነው። እዚህ ክልል ላይ ምን ጸጋዎች አሉ የሚለውን ነገር ከንግግር ባለፈ በተግባር በአይናችን ያየነውን እንመሰክራለን ማለት ነው። ካየነው አንጻር እቺ ክልል ገነት ነች ብንል ህዝቧንም ጨምሮ ማጋነን አይሆንብኝም ለኔ። ምክንያቱም የሰው ልጅ ከፍትፍቱ ፊቱ ይባላል። ምክንያቱም ከዚህ በላይ ጊዜ ኑሮ እዚህ ክልል ላይ ብንቆይ እኔ በጣም እጅግ ደስተኛ ነኝ። ለምን ያየነው ነገር ፈጣሪ ከሰጠን እድሜ ላይ ሁሉም ይጨምርልን ይመስለኛል ለራሴ ማለት ነው።
ግን ለየት የሚያደርገው እኔ እስከዛሬ ድረስ ብዙ ክልል ሄጃለሁ፣ እንደ ደቡብ ምዕራብ ያየሁት ክልል የለም። ማየት ማመን ነው ይባላል። በቴሌቪዥን ነበር የምናየው፣ ስናይ ደግሞ ይበልጥ ደስ አለን። በጣም በተፈጥሮ የታደለች በደን የተሸፈነች በቃ ደቡብ ምዕራብ ላይ የሌለ ነገር የለም። በቃ ሁሉ ነገር አለ። አላህ ሁሉን ነገር አድሎ ሰጥቷታል እና ግን ይሄን ነገር ማስተዋወቅ መቻል አለብን። ሚዲያ ላይ በጣም አልተጠቀምንም፣ ያለንን ሀብት አላስተዋወቅንም። ዓለም ላይ ያሉት ነገሮች በአጠቃላይ ደቡብ ምዕራብ ላይ ያሉ በቃ ኢትዮጵያ ማለት ደቡብ ምዕራብ ናት። እዚህ ክልል ያየሁት ለሁሉም ክልል ተሞክሮ ሊሆን የሚችል ነው። አሁን ለምሳሌ የተፈጥሮ ሀብት ብናይ ደን አይተናል ከሌላ ቦታም፣ ነገር ግን አጠባበቅ ሁኔታ የተለየ ነው። እንደው ራሱ እኔ ሳየው ከብትም ራሱ ገብቶ ምግጥበት ሁኔታ ያለ አይመስለኝም። እንኳን ሰው እኛ ደን አለን ከዚህ የበለጠ፣ ነገር ግን እያወደምነው ነው ያለን ደን እንዴት ነው ከዚህ በኋላ እንደውም አፎሬስቴሽን የምናካሄደው የሚል በደንብ ነው እንትን ራሴን የገመገምኩበት እና ያላችሁትን ተፈጥሮ ሀብት ከዚህ በላይ ማንከባከባችሁ እንኳን ሰው ቀርቶ ፈጣሪ ራሱ ሌላ የሚጨምር ይመስለኛል። ሌላ ድብቅ ሀብት የሚሰጣችሁ ይመስለኛል። ምክንያቱም የፈጣሪን ሳታወድሙ እና በሚገባ እና በቻላችሁት መጠን እንዲህ ሲታንከባክቡ ፈጣሪ ራሱ በጣም ይደሰታል። በክልሉ በእቅድ የተከናወኑ ያየናቸውን ነገሮች በሁሉም የክልሎች ተመልሰን እንድናይ እድል ፈጥሯል። እሱም በደንብ ማየት አለብን። ሁለቱ ዞኖች አካባቢ ያየነው ነገር በጣም ተስፋ ሰጪ ነው። ለምሳሌ በኢኮኖሚ ዘርፍ አሁን ሹሻይ ኦልሞስት እንደዚህ አይነት እድሎችን ሁሉም ጋር ብንፈትሽ በቀላሉ ሀገርን ማሻገር የሚችሉ እድሎች እንዳሉ ያየንበት ዛሬ ቡና ላይ ኢቭን ቴክኖሎጂን ጨምሮ ያየነው ነገር ትልቅ ተስፋ የሚሰጥ ይሄን ትልቅ እድል ይዘን እንዴት እያመከንን እንደሆነ የሚያመላክት ነው። ክቡር ጠቅላይ ሚኒስትራችንም የመሰከረላት ክልል እንደመሆኗ መጠን ብዙ ስራዎች መሰራት አለበት፣ በሚዲያ መስተዋወቅ አለበት። እኔ አሁን አፋር ሂጄ ስመለስ በጣም አሳይመንትን የሰጠኸኝ አፋርን በደን እንደናንተ ለመሙላት ኢንሻአላህ እንሰራለን እላለሁ። ከሰማሁት ነው ዛሬ ያየሁት። በእውነትም እኔ ከመጀመሪያ ከቦንጋ ስንጀምር በውስጤ በራሴ ለዚች ክልል ያወጣሁት ቅጽል ስም አለ። የኢትዮጵያና የአፍሪካ ቅመም፣ ደቡብ ምዕራብ ኢትዮጵያ የኢትዮጵያና የአፍሪካ ቅመም ብዬ ነው በውስጤ። ምክንያቱም ቅጠሉም ራሱ ዝም ብለህ ብትበጥስ ሳሩን የሆነ መዓዛ አለው። እኔ አይቻለሁ፣ አይታችሁ እንዳልሆነ አላወኩም። እየተሰሩ ያሉ የልማት ስራዎች ያለንን የተፈጥሮ ጸጋ እንዴት ተጠቅመን ጸጋን ወደ ጸግነት እየቀየርን ለቀጣይ ትውልድ ለማሻገር እየተደረገ ያለው ሩጫ በጣም የሚደነቅ ነው። ሁላችንም እንደየአካባቢያችን ተጨባጭ ሁኔታ ከዚህ ክልል የምንወስደው ይኖራል ማለት ነው። ምክንያቱም በየክልላችን ያሉ ጸጋዎች አሉ። ያለንን ጸጋ በተገቢው መንገድ እንዴት እየተጠቀምን ያለ ነው፣ በአግባቡ እንዴት ማኔጅ እያደረግን ያለ ነው። በተለይ ደግሞ የምክር ቤቶች ሚና የጎላ ስለሆነ ታች ሎጅ አካባቢ ያየነው የደንብ ሰው ሰራሽ ሀይቅ አካባቢ እኔ ውስጥ ሲገባ የት እንዳለው ጠፍቶብኛል። አዲስ አበባ ቢሆንም ትላልቅ ሆቴሎች አይተን እናውቃለን። ነገር ግን ውስጥ ያለው ሁኔታ ዲዛይኑ ራሱ ከየት እንደመጣ አይታወቅም እና ጥሩ ስራ ነው። የት እንዳለን የሚያስብለን ስራ ነው አሁን የምፈልገው። በተለይ ለደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት በጉድለት የተነሱ ነጥቦች ካሉ ለኛ ቤት ስራ ናቸው። ሰርተን የቀጣዩን ምክር ቤት ተልዕኮ በተሳካ ሁኔታ ለማስቀጠል አቅም ስለሚሆኑን እጅግ በጣም ከዛ የሚነሱ አስተያየቶችን ወስደን ወደ ስራ እንደምንቀይር ሁሉ ተስፋ አድርጋለሁና ይህን ታሳቢ ማድረግ ነው ይህንንም ፎረም ያዘጋጀ ነው። በሳይለም ወረዳ የአዶታ ከተማ የቁም እንስሳት ግብይት ማዕከል መገንባቱ ስርዓት ያለው ግብይት እንዲከናወን ማገዙን ሸማቾችና አቅራቢዎች ተናገሩ። የማዕከሉ ግንባታ የገቢ አሰባሰብ ስርዓቱን እንደሚያሳልጥም ተገልጿል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ምረት ማሙት አቀርባለች። በጽህፈት ቤቱ የታክስ አወሳሰንና አሰባሰብ ዳይሬክተር አቶ አባተ ማሞ በአዶታ ቁም እንስሳት ግብይት ማዕከል መገንባት
ከዚህ ቀደም የነበረውን ተገቢ ያለውን እንቅስቃሴ ለማስቆም ጉልህ አስተዋጽኦ ይኖረዋልም ብለዋል። ከቁም እንስሳት ንግድ የሚሰበሰበው ገቢ በአግባቡ እንዲሰበሰብ ምቹ ሁኔታ መፍጠሩንም ተናግረዋል። የወረዳው ኢንዱስትሪና ንግድ ጽሕፈት ቤት ኃላፊ አቶ በላይ ጀብር በበኩላቸውም ሳይለም ወረዳ ካለው መቃብቱ ትልቁ ድርሻ የሚይዘው የቁም እንስሳት ንግድ መሆኑን ተናግረዋል። በያዶታ በመሻሚና ታረቆ ቀበሌ ከፍተኛ የቁም እንስሳት ንግድ የሚከናወን ሲሆን በተያዘው በጀት ዓመት ከወረዳው ከ3000 በላይ በሬዎች ለማዕከላዊ ገበያ ማቅረብ መቻሉንም አስረድተዋል። የክልሉ መንግስት በሰጠው የ24 ሚሊዮን ብር በጀት የያዶታ የቁም እንስሳት ግብይት ማዕከል ግንባታ ተጀምሮ ወደ መጠናቀቁ ተቃርቧልም ብለዋል። በወረዳው አንድ የእርድ በሬ እስከ 300 ሺህ ብር የሚሸጥ በመሆኑ ለገበያ አቅም መጨመር ጉልህ አስተዋጽኦ እንዳለው አስረድተዋል። የቁም እንስሳት ህጋዊ በሆነ መንገድ ለማዕከላዊ ገበያ ማቅረብ ለገጽታ ግንባታ የሚሆን የኢንቨስትመንት አማራጮችን ለመሳብ ጉልህ አስተዋጽኦ አለውም ብለዋል። በማዕከሉ የሚገነባው የሸማች መጠለያ የተረጋጋ ግብይትን ያሳልጣልም ብለዋል። በግብይት ማዕከሉ ያነጋገርናቸው የሰንተሪያና የሹኖ ገጭቲ ቀበሌ አርሶ አደሮች ሳህለ ገዳውና ታመነ ፈለቅ እንደተናገሩት የግብይት ማዕከሉ መገንባት ከስጋት ነጻ የሆነና የተረጋጋ ግብይት እንዲኖር አስችሏልም ብለዋል። የግብርናን ዘርፍ ማጠናከር ለሀገር ኢኮኖሚ ትልቅ ፋይዳ እንዳለው የካፋ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ ልማት አስታወቀ። መምሪያው የ2018 ዓ.ም የ6 ወር እቅድ አፈጻጸም ግምገማና ቀጣይ የትኩረት አቅጣጫዎች ላይ ከወረዳዎችና ከከተማ አስተዳደር መዋቅሮች ጋር የውይይት መድረክ አካሂዷል። ዘገባው የካፋ ዞን መንግስት ኮሚኒኬሽን እንደሚከተለው ይቀርባል። የካፋ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ አቶ ገረመው ገብሬ እንዳሉት ግብርና ራሱን የቻለና ለሀገራችን ኢኮኖሚ ማደግ ትልቅ አቅም መሆኑን ተናግረዋል። መንግስት ባስቀመጠው አቅጣጫ መሰረት ግብርናን ለማዘመን በዋናነት ምርጥ ዘር በመጠቀም ማዳበሪያና አዳዲስ ቴክኖሎጂዎችን ውጤታማ በሆነ መንገድ በመጠቀምና ምርትና ምርታማነትን ማሳደግ ይገባል ሲሉ ገልጸዋል። ኃላፊው እንደገለጹት በዚህ መድረክ ላይ በዋናነት የበጋ መስኖ ስንዴ፣ የበቆሎ ምርት፣ የገጠር ኮሪደር ልማት፣ የቡና ምርት፣ የሻይ ልማት፣ የፍራፍሬና የአትክልት ምርት ላይ እና የመሳሰሉ የግብርና ተግባራት ዙሪያ ትኩረት አድርገው እንደሚወያዩ አስቀምጠዋል። በገጠርና ከተማ የግብርና እንቅስቃሴ ያለበትን ሁኔታ በመገምገም የጎደሉትን በማስተካከልና መልካም ተግባራትን አጠናክሮ በማስቀጠል እርስ በርስ ልምድ የምንለዋወጥበት መድረክ ነው ሲሉም ኃላፊው ተናግረዋል። በመድረኩም 17ቱ መዋቅሮች የየራሳቸውን የ2018 ዓ.ም የ6 ወራት እቅድ አፈጻጸም ያቀረቡ ሲሆን በቀረቡ ሪፖርቶች ዙሪያ ሰፋ ያለ ውይይት ተካሂዷል። በውይይት መድረኩ የዞን የግብርና መምሪያ ኃላፊዎችና አጠቃላይ ባለሙያዎች፣ የወረዳና ከተማ አስተዳደር ኃላፊዎችና ባለሙያዎች ተገኝተዋል። የተፈጥሮ ደኖችን በአሳታፊ የደን አስተዳደር ማህበራት ማስተዳደር መቻሉ ከውድመት ከመታደግ በዘለለ ለተፈጥሮ ሚዛን መጠበቅ ጉልህ አስተዋጽኦ እያበረከተ መሆኑ ተገለጸ። በሳይለም ወረዳ ጌጭቲ ቀበሌ ያለውን የተፈጥሮ ደን መንከባከብ እንዲቻል በመንግስት ጥበቃ ይደረግለት የነበረ 78 ሄክታር መሬት ላይ ያለ የተፈጥሮ ደን ለጌጭቲ አሳታፊ የደን አስተዳደር መሰረታዊ ህብረት ስራ ማህበር ተላልፏል። ዘገባ የወረዳ መንግስት ኮሚኒኬሽን ክፍል ያለማ ያቀርበዋል። በደን ርክክብ ስነ ስርዓቱ ላይ የተገኙት የሳይለም ወረዳ ዋና አስተዳዳሪ አቶ አማኑኤል አየለ ማህበረሰቡ ተፈጥሮን የመጠበቅ ልምድና ባህሉን አጠናክሮ በማስቀጠል ለትውልድ የማሻገር ኃላፊነቱን በተገቢው እንዲወጣ አሳስበዋል። የቀደምት አባቶቻችን ባህላዊ የደን አጠባበቅ ስርዓት የአሁኑ ትውልድ ምቹ የኑሮ አካባቢ እንዲኖረው ከማስቻሉም በላይ በደኑ መጠበቅ ሳቢያ ወንዞች ሙላታቸውን እንዲጠብቁ የአየር ንብረቱም የተስተካከለ እንዲሆን ማስቻሉንም አክለዋል። ይህንን ድንቅ እሴት ጠብቆ ለትውልድ የማስተላለፍ ግዴታ የሁላችን ነው ብለዋል አቶ አማኑኤል። የሳይለም ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊና የወረዳው ምክትል አስተዳዳሪ አቶ ታሪኩ መሸሻ በበኩላቸው ደንን ከመጠበቅ ባሻገር ከዘርፉ ኢኮኖሚን ማመንጨት እንደሚገባ አሳስበዋል። በወረዳው የሚገኙ የተፈጥሮ ደኖችን ለመጠበቅ ከዚህ በፊት የተቋቋሙ አሳታፊ የደን አስተዳደር ማህበራት ለደኖቹ ህልውና መጠበቅ የጎላ አስተዋጽኦ እያበረከቱ መሆኑን የጠቀሱት አቶ ታሪኩ በቀጣይም ይህ ተጠናክሮ እንደሚቀጥል አረጋግጠዋል። በወረዳው የሬድ ፕላስ ፕሮጀክት አስተባባሪ አቶ አንድነት አለማየሁ አሳታፊ የደን አስተዳደር ማህበራት ተልዕኳቸው የደን ሀብቱ በውስጡ ካለው ብዝሃ ህይወት ጋር ዘላቂነት ባለው መልኩ እንዲጠበቅ በማስቻል ኑሯቸውን በደኑ ላይ ጥገኛ ያደረጉ አካላት አማራጭ የገቢ ምንጭ ተፈጥሮላቸው ከደኑ የሚገኘውን ጥቅም ፍትሐዊ በሆነ መንገድ እንዲያገኙ ማስቻል እንደሆነም ገልጸዋል። በሳይለም ወረዳ ከሚገኙ ቀበሌዎች መካከል በ8ቱ 10700 ሄክታር በላይ የተፈጥሮ ደን በሬድ ፕላስ ፕሮጀክት ድጋፍ ተከልሎ በ8 አሳታፊ የደን አስተዳደር ማህበራት ለተደራጁ ከ800 በላይ አባላት በውል መተላለፉንም አስታውሰዋል። አሁን ላይ ተደራጅተው ውል የተፈራረሙት የጌጭቲ አሳታፊ የደን አስተዳደር ማህበር 13 ሴቶችን ጨምሮ 53 አባላት ያሉት ሲሆን አባላቱ ለማልማት የተረከቡትን ደን በመጠበቅ ለቀጣይ ትውልድ የማስተላለፍ ኃላፊነት እንዳለባቸው አስገንዝበዋል። በወረዳው የጌጭቲ አሳታፊ የደን አስተዳደር ማህበር አባላት መካከል አቶ ተካ ታደሰና አቶ ግርማ ከድር ከቅድመ አያቶቻችን ሲወራረስ ለእኛ ትውልድ የደረሰው የተፈጥሮ ደንን
ከውድመት በመከላከል ከመንግስትና ከህዝብ የተሰጠንን ኃላፊነት በተገቢው እንወጣለን ብለዋል። ህብረተሰቡ የመድኃኒት አጠቃቀም ስርዓትን በማሻሻል መድኃኒት ከተላመዱ በሽታዎች ራሱን እንዲጠብቅ የክልሉ ጤና ቢሮ አስታወቀ። ዓለም አቀፍ የጸረ ተዋሲያን መድኃኒቶች በጀርሞች መላመድ የግንዛቤ ማስጨበጫ ሳምንት አሁን እንተግብር ዛሬን እንጠብቅ የወደፊታችን እናረጋግጥ በሚል መሪ ቃል በቦንጋ ከተማ ተካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ቢሮ ነው። ሲሆን ታድለት አቅርባለች። በመድረኩ ተገኝተው ንግግር ያደረጉት የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም ዓለም አቀፍ የጸረ ተዋሲያን መድኃኒቶች በጀርሞች መለመድ በዓለም አቀፍ ደረጃ ትልቅ የጤና ስጋት እየሆነ ስለመጣ የግንዛቤ ማስጨበጫ ንቅናቄው በተቀናጀ መልኩ ወደ ህብረተሰቡ መድረስ አለበት ብለዋል። የጸረ ተዋሲያን መድኃኒቶች በጀርሞች መለመድ አግባብነት በሌለው መድኃኒት አጠቃቀም ስርዓት ይገለጻል ያሉት የቢሮው ኃላፊ ህብረተሰቡ ለሚታዩ የህመም ምልክቶች ሁሉ ያለ ሐኪም ትዕዛዝ መውሰድ መድኃኒቶቹ በጀርሞች መለመድ ከዋነኞቹ መንስኤዎች አንዱ መሆኑን ጠቁመዋል። የታዘዙትን መድኃኒቶች በአግባቡ ያለመጨረስና ከዶዞች በላይ መውሰድም ጀርሞቹ ጸረ ተዋሲያን መድኃኒቶችን እንዲላመዱ ያደርጋል ብለው የመድኃኒት አጠቃቀም ስርዓታችን ደካማ መሆንና አዳዲስ ጸረ ተዋሲያን መድኃኒቶች በዓለም ደረጃ እየተመረቱ ያለመሆን ጫናውን ከፍ ያደርገዋል ብለዋል። የአካባቢ ንጽህና ማረጋገጥና ከሀገር በቀል እውቀቶችና በዚሁ ዘርፍ ከፍ ማድረግ እንደ ሀገር የመፍትሄ አቅጣጫ ነው ያሉት አቶ ኢብራሂም የግንዛቤ ማስጨበጫ ንቅናቄውን በቅንጅት በመስራት ዜጎች ለጤናቸው ትርጉም እንዲሰጡ እስከ መንደሮች ድረስ ሊመራ ይገባል ብለዋል። የመወያያ መነሻው ሰነድ በመድኃኒትና ሕክምና መሳሪያ አስተዳደር ዳይሬክቶሬት አቶ አበበ ከበደ በኩል ቀርቦ ውይይት ተደርጓል። በክልሉ የትምህርት ጥራትን ከመሰረቱ ለማረጋገጥ በተሰጠው ትኩረት አበረታች ውጤት ተመዝግቧል ሲሉ አቶ አልማው ዘውዴ ተናገሩ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ የ2018 ዓ.ም የግማሽ ዓመት እቅድ አፈጻጸም ግምገማና የድጋፍና ክትትል ግብረ መልስ መድረክ በቦንጋ ከተማ እያካሄደ ይገኛል። ዘገባ የክልሉ መንግስት ኮሚኒኬሽን ቢሮ ነው። አማኑኤል ግንፍ ያቀርበዋል። ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በምዕራብ ኦሞ ዞን ስላለው ወቅታዊ የሰላምና ጸጥታ ጉዳይ ላይ ከክልሉ ከፍተኛ አመራሮች ጋር ተወያይቷል። በመድረኩ ላይ በምዕራብ ኦሞ ዞን ከሚገኙ ከ4 ወረዳዎች የተውጣጡ አመራሮችና የሀገር ሽማግሌዎች ተሳትፏል። በምዕራብ ኦሞ ዞን የአርብቶ አደር አካባቢዎች አልፎ አልፎ የሚከሰተውን የእርስ በእርስ ግጭት በዘላቂነት ለመፍታት በየደረጃው የሚገኙ አካላት በቅንጅት መስራት አለባቸውም ብለዋል። አካባቢው ከሚያጋጥመው ችግር ወጥቶ ወደ ልማት ፊቱን እንዲያዞር ለማድረግ የሀገር ሽማግሌዎች እንዲሁም በየደረጃው የሚገኙ አመራሮች የሚጠበቅባቸውን ሚና ሊወጡ ይገባልም ብለዋል። በቀጣይ የአካባቢውን ሰላምና ጸጥታ ለማስጠበቅ የተደራጀ የጸጥታ መዋቅር በማደራጀት በኩል በየደረጃው ያሉ መዋቅሮች ኃላፊነታቸውን ሊወጡ እንደሚገባም ተናግረዋል። የክልሉ መንግስት ዋና ተጠሪ አቶ ፍቅራማ እንደተናገሩት የቀጠናው ሰላም በአጭር ጊዜ ውስጥ ዳግም በመመለስና ወደ ቀደመ ልማቱን ለማስገባት በየደረጃው የሚገኙ አካላት የድርሻቸውን ሊወጡ ይገባልም ብለዋል። የአካባቢውን ሰላም በዘላቂነት ለማስጠበቅም አደረጃጀቶችን በማጠናከር በኩል በትኩረት እንደሚሰራም ገልጸዋል። በአርብቶ አደሩ አካባቢ በተደጋጋሚ የሚታየውን ግጭትና የሰላም እጦት ዋነኛውን መንስኤ በአፋጣኝ በመለየት እርምጃ ለመውሰድ እስከ ታችኛ መዋቅር በደንብ መፈተሽ እንደሚገባም አሳስቧል። የመድረኩ ተሳታፊዎች በምዕራብ ኦሞ ዞን የተከሰቱ ስላሉት የጸጥታ ችግሮች ለበርካታ ችግሮች የተዳረጉ በመሆናቸው የተጠናከረ ስራ መስራት እንዳለበትም አንስተዋል። የተከበራችሁ ተመልካቾቻችን ከክፋት ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ